ሰላም ጤና ይስጥልኝ እንደምን አላችሁ? ዛሬ ደግሞ የሁላችንም አይን ወደሚያርፍበት የኢኮኖሚ የልብ ትርታ ወደ ሆነውና ውበትን ሀብትን ባንድ ላይ አቅፎ ወደ ያዘው የክቡር ብረት ወርቅ ዓለም ይዘናችሁ እንዘልቃለን። ዛሬ ወርቅ በስንት በምሽት ላይ ይገኛል የሚለውን መረጃ ከታችኛው ካራት ከ14 ካራት እስከ 24 ካራት ያለውን ዝርዝር መረጃዎችን ይዘንላችሁ መጥተናል። ወርቅ ጨምሯል ወይስ ደግሞ ቀንሷል? ገበያውስ ወዴት እያመራ ነው? የዛሬ የዋጋ ዝርዝር ምን ይመስላል? መግዛት ወይስ መሸጥ የትኛው ወጣል? ለነዚህ ጥያቄዎች ምላሽ የሚሆኑ ወቅታዊና ትኩስ መረጃዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። ታዲያ እንደተለመደው ቪዲዮውን ስትጀምሩ ላይክ ማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ አይረሳ። በፍጥነት በአስተማማኝ በማደግ ላይ ያለው የወርቅ ፍላጎት አሁንም ተወዳጅነቱን እንደጨመረ እየተወደደ ነው የሚገኘው። ይሁን እንጂ የዚህ የክቡር ድንጋይ ዋጋ ወደ ሰማይ ዝናብ በየወቅቱና በየሰዓቱ መዋዠቁ አይቀርም። በዛሬው መረጃችን በሀገር ውስጥ ያለው የወርቅ ዋጋ የጥሬ ዝርዝር የካራት ልዩነቶችንና ተያያዥ ወቅታዊ መረጃዎችን የማስመለክታችሁናል። መረጃው ለንግድ ውሳኔ እንዲሁም ደግሞ ለግል እውቀታችሁ ለመግዛትም ለመሸጥም መወሰን ከተቸገራችሁ ይህ እጅግ በጣም ወሳኝ የሆነ መረጃ እንደሚሆን ተስፋ አድርጋለሁ። ለሌሎች ለወዳጅ ለጓደኛ ለቤተሰብ ሼር ማድረግ አይረሳ። አሁን ወደ ዋጋዎቹ ነው የምንሄደው። የወርቅ ዋጋ ማንም ባልገመተው መልክ ሰሞኑን ትልቅ የሆነ ቅናሽን በማሳየት ላይ ነው የሚገኘው። አዎ ወርቅ እየቀነሰ ነው። ታዲያ ምን ትጠብቃላችሁ? መግዛት ካሰባችሁ ትክክለኛው ጊዜ ዛሬ ነው። ታስታውሱ ከሆነ ተመልካች አድማጮቼ በስድስተኛው ወር በኢትዮጵያ እንዲሁም በሰባተኛው ወር እጅግ በጣም የናረበት ጊዜ ነበረ። ወደኋላ መለስ ብለን ለመመልከት እንዲረዳን እስቲ ለምሳሌ በ1707 2018 የነበረውን ወርቅ ዋጋ እያሳየን እንመለከታለን። የ24 ካራት ወርቅ ዋጋ በ1707 በ25161 የተሸጠበት ወይም ደግሞ በአሜሪካ ዶላር በ160 ከ16 የተሸጠበት ጊዜ ነበረ። ዛሬ ላይ እሱ ታሪክ ሆኗል። 25161 ብር ያልኳችሁ እንግዲህ የአንድ ወር ጊዜ አካባቢ ማለት ነው። ዛሬ ላይ ግን 24 ካራት እየተሸጠ የሚገኘው በ22943 ከ65 ነው። ይሄ እንግዲህ በአንድ ወር ጊዜ ብቻ በ3000 ብር በጥሬው ማለት ነው ዝቅ ብሏል። ምን እሱ ብቻ ሌላ አምስት እያነጻጸር እንመልከት። አሁንም በ1707 የ23 ካራቱ 24113 ከ01 ነበር እየተሸጠ የሚገኘው። ዛሬ ላይ ግን 23 ካራቱ የጥሬው ወርቅ ዋጋ በ21783 በመሸጥ ላይ ይገኛል። ይህም እንደተመለከታችሁት ከ3000 በበለጠ ዋጋ ዝቅ ብሎ ነው በመሸጥ ላይ የሚገኘው። ሌላው የ22 ካራትን ስንመለከት የዛሬ ወር እየተሸጠ የነበረው በ23063 ብር ከ62 ነበረ የ22 ካራት። ዛሬ ግን በ21031 እየተሸጠ ነው የሚገኘው። ይህም ከ2000 ብር በላይ ጭማሪን ቅናሽን አሳይቷል። በአሁኑ ሰዓት ላይ ቀንሶ ነው እየተሸጠው ማለት ነው። ሌላው የ21 ካራትን ስንመለከት እንግዲህ በ22016 እየተሸጠ ነበረ። ዛሬ ላይ ደግሞ በ20075 ከ69 የኢትዮጵያ ብር እየተሸጠ ይገኛል። ዛሬ ከላይኛው ካራት የጀመርነው ያለ ምክንያት አይደለም። የመጀመሪያውና ትልቁ ምክንያታችን ዛሬ እንደምታውቁት በብሔራዊ ደረጃ በዓል ነው። ብሔራዊ ባንክም ኦፊሻል በሆነ መልኩ የወርቅን ዋጋ አላሳየም። ነገር ግን እኛ ከሌሎች ድረገጾች ከኦፊሻል ጎልደን ፕራይስን ከሚያሳዩ ድረገጾች ያገኘነው መረጃ ነው ያቀረብንላችሁ የምንገኘው። ለማነጻጸርም እንደሚመቸን አድርገን
ከላይኛው ካራት ጀምረናል። ነገር ግን በሌላ ጊዜ እንደምታስታውሱት ከሆነ የወርቅን ዋጋ ስንነግራችሁ ጀምረን የምናሳያችሁ ከታችኛው ካራት ወይም ደግሞ ከ14 ካራት ነው። ነገር ግን የ14 ካራትን ከፈለጋችሁ ትንሽ ጠብቁኝና በመጨረሻው ማሳያችሁ ይሆናል። ታዲያ ቪዲዮውን እስካሁን እያያችሁ ላይክ ካላደረጋችሁ ላይክ፣ ሰብስክራይብም ካላደረጋችሁ ሰብስክራይብ በማድረግ በዚህ ቻናል ላይ በየወቅቱ የምንለቀውን ዕለታዊ የወርቅ ዋጋ መረጃዎችን ትከታተሉ ዘንድ በማክበርና በትህትና እንጠይቃለን። ላይክ ሰብስክራይብ ስለምታደርጉ እጅግ በጣም እናመሰግናለን። ወደ ሌሎች ካራቶች ነው የምንሄደው። የ21 ካራት ወርቅስ ምን ይመስላል የሚለውን ቀጥሎ እንመለከታለን። እሱ ደግሞ በቀረበው ቀን በ2407 ያለውን ስንመለከት የ20 ካራቱ በ19199 የተሸጠ ነበረ። ይሄ የ2407 ነው። በእርግጥ በ1707 ያው ከላይኛው ካራት በጀመረው ብንቀጥል የ20 ካራቱ በ20937 ነበረ። ዛሬ ላይ በ19331 ነው የተሸጠ የሚገኘው። ይህም የ1000 ብር ቅናሽ አሳይቷል ማለት ነው። በመቀጠል እንግዲህ በጥንካሬው እንዲሁም ደግሞ ጠንካራ በመሆኑ በአሜሪካውያን በአውሮፓውያን ዘንድ የሚወደደው የ17 ካራቱ ዋጋ በ1707 2018 ዓ.ም በኢትዮጵያውያን አቆጣጠር የ18 ካራቱ 18871 ከ05 ሲሆን ሲሸጥ የነበረው ዛሬ ላይ ግን በ17653 የኢትዮጵያ ብር የተሸጠ ይገኛል። ይህም በምን ያህል ቀንሷል ካላችሁኝ በ1200 የኢትዮጵያ ብር ቀንሶ ነው ያለው። ዛሬ ላይ የ18 ካራቱ እየተሸጠ የሚገኘው በ17653 ስለሆነ ማለት ነው። ሌላው የ17 ካራቱን ስንመለከት 17 ካራቱ በ17822 ከ66 እየተሸጠ ነው የሚገኘው። ዛሬ ላይ ደግሞ በ16925 በጥሬው በመሸጥ ላይ ይገኛል። ቀጥሎ የምንመለከተው የ16 ካራቱ ነው የሚሆነው። 16 ካራቱ የጥሬው ወርቅ ዋጋ ዛሬ ላይ በ15630 እየተሸጠ ነበረ። የዛሬ ወር አካባቢ ደግሞ በ16774 ይህም የ1200 ብር ቅናሽ አለው። የ15 ካራቱን ስንመለከት በ1707 2018 ላይ በ15725 ነበር የሚሸጠው። ዛሬ ላይ ደግሞ በ14921 የተሸጠ ነው የሚገኘው። ይህም እንግዲህ የ900 ብር ቅናሽ በ14 ካራት ላይ እንግዲህ ተስተውሏል። ይህ በጣም የሚገርም ነው ተመልካቾች። በመጨረሻም የ14 ካራቱን የዛሬ ወር የነበረውን ዋጋ ስንመለከት በ14677 ነበር እየተሸጠ የሚገኘው። ዛሬ ላይ የ14 ካራት የጥሬ ወርቅ ዋጋ መሸጫ 14053 የኢትዮጵያ ብር ሆኖ በመሸጥ ላይ ይገኛል ማለት ነው። ይህ እንግዲህ በጣም የሌለ ቅናሽ ነው ተመልካቾች። ሳይጨምር መግዛት የምትፈልጉ ፍጠኑ። መግዛት ካሰባችሁ አሁኑኑ መግዛት ይኖርባችኋል ማለት ነው። ለዛሬ ያዝንላችሁ የወርቅ ዋጋ ከአንድ ወር በፊት ካለውና ዛሬ ላይ ኦልሞስት ከአንድ ወር ከ10 ቀን ማለት ነው በ1707 እና ዛሬ በ2708 ያለውን ዋጋ አነጻጽረን ያቀረብንበትን መረጃ በዚያ በቃን። እስካሁን ድረስ አብራችሁን በትዕግስት ስለተከታተላችሁን እጅግ በጣም እናመሰግናለን። በሌላ መረጃዎችና ቪዲዮዎች እንገናኛለን። በያላችሁበት መልካም ጊዜ